የኢትዮ ሶማሌ ጦርነት ተብሎ የሚታወቀው የኦጋዴን ጦርነት ከሶማሌ ዲሞክራቲክ ሪፐብሊክ ጋር ሐምሌ 1968 ዓመተ ምህረት ተጀምሮ የካቲት 1970 ዓመተ ምህረት የተጠናቀቀ ጦርነት ነው። መጀመሪያ በሶቪየት ህብረት ቀጥሎም በዩናይትድ ስቴትስ ድጋፍ ኢትዮጵያን የወረረው የሰይድ ባሬ ወይም ዚያድ ባሬ ጦር የእናት ሀገር ጥሪ ያለ ከመላው የኢትዮጵያ ምድር በተሰባሰበው ጀግናው የኢትዮጵያ የቁርጥ ቀን ልጅ ድባቅ ተመታ። የካቲት 26 ቀን 1970 ዓመተ ምህረት የኢትዮጵያ ሰራዊት በመልሶ ማጥቃት ከባድ ውጊያ አካሄደ። ከዚያም ጅግጅጋን ሙሉ በሙሉ ተቆጣጠረ። ከአራት ቀናት በኋላ ሁኔታው ያስፈራው ሰይድ ባሬ የሶማሊያ ሰራዊት የኢትዮጵያን ምድር ሙሉ በሙሉ ለቆ እንዲወጣ ጥሪ አስተላለፈ። ኢትዮጵያውያንም በድል ተመለሱ። በጦርነቱ ኩባ ለኢትዮጵያ ከፍተኛ የጦር ድጋፍ አድርጋለች። ከ16,000 በላይ የኩባ ወታደሮች የታሪኩ ተካፋይ ናቸው። ታላቋ ሶማሊያም ፈራረሰች። የዚያድ ባሬ መጨረሻ ቀልም ተቋጨ። ከሐምሌ 1969 እስከ መጋቢት 1970 ባለው ጊዜ በዘመናዊው የአፍሪካ ታሪክ ከታዩት ታላላቅ ጦርነቶች መካከል አንዱን አካሂደዋል። የጦርነቱ መከሰት የኢትዮጵያንም ሆነ የአፍሪካ ቀንድ ጂኦፖለቲካ ከስረ መሰረቱ ቀይሮታል። ይሁንና በሁለቱም ወገን ከፍተኛ መስዋዕትነት የተከፈለበት የዚያ ታላቅ ጦርነት ታሪክ በአግባቡ አልተመዘገበም። በወቅቱ የተበታተኑትን የሶማሌ ግዛቶች አንድ ላይ ሰብስቦ ታላቋ ሶማሊያን መፍጠር የሚል እሳቤ ይንቀለቀል ስለነበር የሁለቱ ግዛቶች ፖለቲከኞችም የጉዞ መስመራቸውን በዚህ ፈር ለመቀየስ ወሰኑ። በመሆኑም ሁለቱ የሶማሌ ግዛቶች ከ6 ወር በኋላ በመቀላቀል የሶማሌ ሪፐብሊክን መሰረቱ። እነዚያ የሶማሌ መሪዎች በያዙት መሬት ሳይበቃ እያንዳንዱ የሶማሌ መሬት በአዲሲቱ ሶማሊያ ስር መግባት አለበት የሚል አቋም እንደመርህ ያዙ። በመሆኑም ኢትዮጵያ፣ ኬንያና ጅቡቲ የያዙትን መሬቶቻችን እንፈልጋለን የሚል ሰበካ ጀመሩ። በዚህ ወቅት ጅቡቲና ኬንያ ነጻነታቸውን አልተጎናጸፉም። ስለዚህ ሶማሌዎች ከቀይ ገዢዎቹ ፈረንሳይና እንግሊዝ ጋር መጋጠም እንደማያዋጣቸው ስላወቁ ትኩረታቸውን በኢትዮጵያ ላይ ያደረጉ። ጄኔራል ሙሐመድ ዚያድ ባሬ ጥቅምት 1962 ዓመተ ምህረት በመፈንቅለ መንግስት ስልጣን ሲይዙ ደግሞ ሁሉም ነገር ከመሰረቱ ተቀየረ። ሶማሊያ ከኢትዮጵያ የምትፈልገው ኦጋዴንን ብቻ አይደለም ተባለ። በኢትዮጵያ የተወሰደብን መሬት የሐረርጌ፣ ባሌና ሲዳማ ክፍለ ሀገራትን የሚያጠቃልል ነው የሚል አዋጅ ታወጀ። ይህ ሰፊ ግዛት በጥቅሉ ሶማሌ ገልቤድ ወይም ምዕራብ ሶማሌ ተብሎ ተሰየመ። በውስጡ የሚኖሩት ሶማሌ ያልሆኑ ህዝቦችም ከጊዜ ብዛት ቋንቋቸው ቢቀየርም ጥንተ ማንነታቸው ሶማሌ ነው ተብሎ ተነገረ። በሶማሌ የሚገኙ ኢትዮጵያውያን የፖለቲካ ስደተኞችም አዲሱን መርህ እንዲያቀነቅኑ ተገደዱ። እምቢ ያሉት ደግሞ ወደ እስር ቤት ተወረወሩ። በጥቅሉ የሶማሌ መንግስት ከአዋሽ ወንዝ በታች ያለው መሬት በሙሉ የኔ ነው የሚል አቋም ማራመድ ጀመረ። ይህ በእንዲህ እንዳለ የሶማሌ መንግስት የሶሻሊዝም ተከታይ መሆኑን በይፋ በማወጁ ከሶቪየት ህብረት ጋር የወታደራዊ ተራድኦ ስምምነት ተፈራረመ። በስምምነቱ መሰረት ከሶቪየት ህብረት አዳዲስ የጦር መሳሪያዎችን በገፍ አገኘ። ለ7 ዓመታትም ያህል ሰራዊቱን ሲያሰለጥንና ሲያደራጅ ሰነበተ። በውጤቱም የዚያድ ባሬዋ ሶማሌ ከ70 የማያንሱ ዘመናዊ የውጊያ አውሮፕላኖችን የታጠቀ አየር ኃይልና 4 ሜካናይዝድ ክፍለ ጦሮችን ያቀፈ ግዙፍ የጦር ሰራዊት ባለቤት ለመሆን ቻለ። እነዚህ ኃይሎች ወደ ኢትዮጵያ በገቡበት ወቅት የደርግ መንግስት ከኢሃፓ ጋር በገጠመው ትግል እየተናጠ ነበር። ጀብሃና ሻቢያም በሰሜኑ በኩል ወጥሮ ይዘውታል። ኢዲዮ የተባለው ድርጅትም የሰሜን ምዕራብ ኢትዮጵያ የጠረፍ ከተሞችን ይዞ ደርግን በማስጨነቅ ላይ ነበር። ሐምሌ 15 1969 ዓመተ ምህረት በድብቅ የሚደረግ ማንኛውም እንቅስቃሴ አበቃ። ፕሬዚዳንት ዚያድ ባሬ የታላቋ ሶማሊያ ምስረታ እውነት የሚሆንበት ጊዜ የመጣ መስሎ ታያቸው። በመሆኑም ለዘመናት ሲያደራጁት የነበረው ሰራዊት በሙሉ ኃይሉ ማጥቃት እንዲጀምር ትእዛዝ ሰጡ። ለዓመታት ወረራ ሲዘጋጅ የነበረው የሶማሊያ ጦር ኃይል በኢትዮጵያ መሬት ላይ ዘመተ። የሶማሊያ ጦር
ወደ ኢትዮጵያ የገባው በሁለት መስመሮች ነው፣ በኦጋዴንና በዶሎ ኦዶ መስመር። የኢትዮጵያ መከላከያ ኃይል የሶማሊያ ባላንጋራውን በአይነ ቁራኛ ሲጠብቅ የነበረው በኦጋዴን መስመር ነበር። በመሆኑም ከበለዶይን የተነሳው የሶማሊያ ሰራዊት የኦጋዴንን አውራጃዎች በቀላሉ ለመቆጣጠር አልቻለም። የኢትዮጵያ ተዋጊዎች ኦጋዴንን ላለማስነጠቅ እስከ መጨረሻዋ ተማሙተዋል። በተለይም በሐምሌ አጋማሽ 1969 ዓ.ም ማብቂያ ላይ የቀብሪ ዳሃር ከተማን ላለማስለቀቅ በተደረገ ትግል በሺ የሚቆጠሩ ኢትዮጵያውያን ተሰውተዋል። የኢትዮጵያ ሰራዊት ኦጋዴንን ላለማስነጠቅ በሚታገልበት ወቅት ሶማሌዎች በጦርነት ሂደት ላይ ከፍተኛ ለውጥ ያስከተለ እርምጃ ወሰዱ። ይህም የሶስተኛ ወረራ ግንባር መክፈት ነበር። በዚህ የወረራ ግንባር የተሰማራው የሶማሌ ሰራዊት የተነሳው ከሰሜን ሶማሊያ የሀርጌሳ ከተማ ነው። የመጨረሻ ግቡ ደግሞ ሐረርና የድሬዳዋ ከተሞችን ጨምሮ የደጋማውን የሐረርጌ ክፍል መቆጣጠር ነው። በጣም ምርጥ የተባሉ የጦር መሳሪያዎችን ታጥቋል። ሶማሌ ካላት 4 ሜካናይዝድ ክፍለ ጦሮች መካከል 2ቱ በዚህ ግንባር ተሰልፈዋል። የሶማሊያ አየር ኃይልም ሙሉ ትኩረቱን በዚህ ግንባር ላይ አድርጓል። የሶማሊያ የፕሮፓጋንዳ ኃይሎችም ሐረር ተከበበች፣ ድሬዳዋ ተያዘች እያሉ ማሸበር ጀምረዋል። የኢትዮጵያ መንግስት አመራሮች ሶማሊያ በሶስተኛው ግንባር ውጊያ ትከፍታለች ብለው አልጠበቁም ነበር። በመሆኑም ወረራውን ለማስቆም ምን አይነት እርምጃ መወሰድ እንዳለበት ከውሳኔ ላይ ለመድረስ ተቸገሩ። ሊቀመንበር መንግስቱና ሌሎች ጓዶቻቸው በጉዳዩ ዙሪያ ለመወሰን አስቸኳይ ስብሰባ ተቀመጡ። በስብሰባው ላይ የሶቪየት አማካሪዎችም ተገኝተው ነበር። ስብሰባው በዚህ ከተደረገ በኋላ ኦጋዴንን በስልታዊ ማፈግፈግ መልቀቅና ድሬዳዋና ሐረርን ማዳን የሚለው ሐሳብ ተቀባይነት አገኘ። ስለዚህ የኢትዮጵያ ጦር ከኦጋዴን ለቆ በጅጅጋና ጉርሱም አውራጃዎች ውስጥ እንዲሰፍር ተደረገ። በመሆኑም ሊቀመንበር መንግስቱ ኃይለማርያም አቤቱታቸውን በድንገት ወደ አዲስ አበባ ለመጡት የኩባው ፕሬዝዳንት ፊደል ካስትሮ ሩዝ አሰሙ። ፕሬዝዳንት ካስትሮም ሊቀመንበር መንግስቱንና ፕሬዝዳንት ዚያድ ባሬን ሰበሰቧቸው። ሁለቱ መሪዎች በተናጠልና በጋራ ባደረጉት ውይይት ሊስማሙ አልቻሉም። የዚህ ምክንያት ፕሬዝዳንት ዚያድ ባሬ ያቀረቡት የመሬት ስጡን ጥያቄ በኢትዮጵያ ልኡካን ዘንድ ተቀባይነት በማጣቱ ነው። በተጨማሪም የኢትዮጵያ ልኡካን ሶማሊያ ውጊያ ጀምራለች በማለት ላቀረቡት ክስ የሶማሊያው መሪ ውጊያ አልጀመርንም፣ ውጊያ ማለት ምን እንደሆነ ወደፊት ታያላችሁ የሚል ዛቻ አዘል ምላሽ መስጠታቸው የውይይቱን መንፈስ ረብሾ እንደነበር ይነገራል። በኤደን የተደረገው ውይይት ያለ ውጤት ከተበተነ በኋላ ሊቀመንበር መንግስቱ ለመጪው ውጊያ መዘጋጀት እንዳለባቸው ተገነዘቡ። በመሆኑም ሜዳ በሚባለው ቦታ የሚገኘውንና የቀድሞ ወላጅ አልባ ሕፃናትና ረዳት የሌላቸውን አረጋውያን የሚንከባከብ ማዕከል ተወስዶ የጦር ማሰልጠኛ ካምፕ እንዲሆን ተወሰነ። ማሰልጠኛውም ታጠቅ በሚል ስያሜ ተጠራ። ጡረታ ለወጡ ወታደሮች ጥሪ ተላለፈ። በየክፍለ ሀገሩ እጩ ሚሊሻዎች እንዲመለመሉ ትእዛዝ ተሰጠ። ይህ ሁሉ ከተደረገ በኋላ ሊቀመንበር መንግስቱ ሚያዝያ 4 ቀን 1969 ዓ.ም በቴሌቪዥን መስኮት ብቅ ብለው የኢትዮጵያ ሕዝብ ሀገሩን እንዲያድን የሚያሳስበውን ታሪካዊውን የእናት ሀገር ጥሪ ያደረጉ። ጥሪውን የሰማው የአዲስ አበባ ሕዝብም ድጋፉን ሚያዝያ 6 ቀን 1969 ዓ.ም በአብዮት አደባባይ ባደረገው ሰላማዊ ሰልፍ ገለጸላቸው። በክፍለ ሀገር ከተሞች የድጋፍ ሰልፎች ተደረጉ። ኢትዮጵያ የስልጠና ዝግጅቷን ካጧጧፈች በኋላ ሰኔ 19 ቀን 1969 ዓ.ም ለመጀመሪያ ጊዜ ታላቅ ወታደራዊ ሰልፍ አሳየች። ከዚህ ጎን ለጎን በመገናኛ ብዙሃን የሚደረገው የፕሮፓጋንዳ ጦርነት ተፋፍሞ ቀጠለ። የወታደራዊ ሰልፉም ሆነ የፕሮፓጋንዳ ጦርነቱ ዓላማ በሶማሊያ ላይ የስነ ልቦና ሽብር መፍጠር ነበር።
ኢትዮጵያ ከሚያዝያ ወር መጨረሻ ጀምሮ የመሳሪያ ልመና ጉዳዩን አጠናክራ ቀጠለች። ሊቀመንበር መንግስቱ በየመን ከተደረገው ውይይት በኋላ ለመሳሪያ ጥይቃ ወደ ሶቪየት ህብረት ተጓዙ። ሆኖም የክሬምሊን መንግስት በቀላሉ ፊት አልሰጣቸውም። የሚሆነው በሁለት ምክንያቶች ነበር። አንደኛው ሶቪየት ህብረት ከሶሻሊስቷ ሶማሊያ ጋር የወታደራዊ ተራድኦ ስምምነት የነበራት መሆኑ ነው። ሁለተኛው ምክንያት ደግሞ ሶቪየቶች በኢትዮጵያ በመካሄድ በነበረው ለውጥ ላይ ጥርጣሬ የነበራቸው መሆኑ ነው። በመሆኑም ሊቀመንበር መንግስቱ ሶቪየትን ትተው ወደ ሌሎች የምስራቅ አውሮፓ ሀገሮች ተጓዙ። ይሁንና ከእነዚህ ሀገራት መሳሪያ ለማግኘት የሶቪየትን ጥቅሻ ይፈልግ ስለነበረ በለስ ሊቀናቸው አልቻለም። ሊቀመንበር መንግስቱ ከሶቪየት ወደ ቻይና ሲያመሩ ግን ያላሰቡት እድል ገጠማቸው። የቻይና መሪዎች ከሶቪየትም ሆነ ከሶማሊያ መሪዎች ጋር የማይጣጣሙ በመሆናቸው ለኢትዮጵያውያን የመሳሪያ ጥያቄ አዎንታዊ ምላሽ ለመስጠት አላመነቱም። ሶማሊያ የሶሻሊዝም ተከታይ መሆኑ የታወጀው ፕሬዚዳንት ዚያድ ባሬ በመንግስት ግልበጣ ስልጣኑን በያዙ በአመቱ እንደ አውሮፓውያን አቆጣጠር በ1970 ዓ.ም ነበር። በግንቦት ወር 1969 ዓ.ም ጓድ ሊቀመንበር መንግስቱ ኃይለ ማርያም ሞስኮን እንዲጎበኙ ተጋበዙ። በዚህ አዋጅ መሰረት ነበረ ሀገሪቱ ከሶቪየት ህብረት ከፍተኛ የጦር መሳሪያ ለማግኘት ይበቃችው። በዚህ ፕሮግራም ከጓድ ሊዮኒድ ብሬዥኔቭ ጋር ከፍተኛ መግባባት ላይ ደረሱ። በመስከረም ወር በድብቅ በተያዘ ፕሮግራም አማካይነት ሶቪየት ህብረት ኢትዮጵያ ላቀረበችው የወታደራዊ መሳሪያዎችና የቴክኒክ ድጋፍ ጥያቄዎች ሙሉ ምላሽ ሰጠች። ሶቪየቶች ይህንን ያደረጉት ከረዥም ዘመናት የአሜሪካ ተጽዕኖ የተላቀቀችው ኢትዮጵያ እንደገና ተመልሳ የአሜሪካ አጋር እንዳትሆን በመሻት ነው። የኢትዮጵያ ጦር ኃይል ለመጀመሪያ ጊዜ ሶቪየት ሰራሽ ቲ-34 ታንኮችንና መድፎችን ቢኤም ሮኬቶችን የሚታጠቁበት ሁኔታ ተመቻችቶለታል። አሮጌ የነፍስ ወከፍ መሳሪያዎች በክላሽንኮቭ ወይም AK-47 እና SS እንደሚተኩም ቃል ተገብቶለታል። እነዚህ ሁሉ ስራዎች ከተሰሩ በኋላ የኢትዮጵያ ሰራዊት የመከላከያ ጣቢያውን ጀልዴሳ በተባለ ስፍራ ላይ መሰረተ። ይህ ስፍራ ከድሬዳዋ በደቡብ ምስራቅ አቅጣጫ ከ50 ኪሎ ሜትር ርቀት ላይ ነው የሚገኘው። ነሐሴ 5 ቀን 1969 ዓ.ም ወደ ድሬዳዋ የሚያመራው የሶማሌ ሰራዊት ጀልዴሳ ሲደርስ ያልጠበቀው ውጊያ ገጠመው። 3 ቀናት ሙሉ ቢዋጋም ጀልዴሳን ማለፍ አቃተው። በመሆኑም ተጨማሪ ጦር አስመጥቶ እንደገና ሌላ ጥቃት ከፈተ። ነገር ግን የኢትዮጵያ ኃይሎችን አንበርክኮ ለማለፍ ሳይችል ቀረ። የሶማሊያ ሰራዊት በዚህ ተስፋ ሳይቆርጥ ለሶስተኛ ጊዜ ኃይለኛ የሜካናይዝድ ውጊያ ከፈተ። በኮሎኔል ፈንታ በላይ የሚመራው የኢትዮጵያ አየር ኃይል ሙሉ ትኩረቱን በዚህ ግንባር ላይ እንዲያደርግ ታዞ ነበር። እነ ኮሎኔል አሸናፊ ገብረ ጻዲቅ፣ ኮሎኔል ገሰሰ ተፈራና ኮሎኔል በዛብህ ጴጥሮስን የመሳሰሉ ተዋጊዎች የሶማሊያን ሰራዊት ከአየር ወደ ምድር ቀጥቅጠውታል። በመሆኑም የሶማሊያ ጦር ያልጠበቀው ሽንፈት ገጥሞታል። ለውጊያው ካሰለፈቻቸው ታንኮች መካከል ብዙዎቹ ተቃጥለውባታል። በዚህም የተነሳ ሶማሌዎች በነሐሴ ወር መገባደጃ ላይ ድሬዳዋን የመያዝ እቅዳቸውን እርግፍ አድርገው በመተው ሙሉ ትኩረታቸውን ወደ ጅጅጋና ሀረር አዞሩ። በመስከረም 1970 ዓ.ም የሶማሌ ጦር ጅጅጋን ለመያዝ ውጊያ ከፈተ። በከተማዋ የቀረው የኢትዮጵያ ኃይል ባለው አቅም ሁሉ ከተማዋን ላለማስነጠቅ ተከላከለ። ይሁንና የሶማሊያ ጦር በሰው ኃይልም ሆነ በመሳሪያ ብዛት ስለሚበልጥ በያዘው መሳሪያ ስለሚበልጥ 2 ብርጌድ ብቻ ይዞ በሚዋጋው የኢትዮጵያ ጦር የሚመለስ አልሆነም። በተጨማሪም የሶማሊያ አየር ኃይል በውጊያው ላይ በከፍተኛ ደረጃ ተሳትፎ ነበር። ስለዚህ ጳጉሜ 5 ቀን 1969 ዓ.ም የኢትዮጵያ ጦር በስልታዊ ማፈግፈግ ጅጅጋን እንዲለቅ ታዘዘ። የኢትዮጵያ ሰራዊት ሀረርን ላለማስነጠቅ ከፍተኛ ተጋድሎ ማድረግ ጀመረ። ለውጊያ ከተሰለፈው ኃይል በተጨማሪ በተጠባባቂነት የተያዙ የመደበኛና የሚሊሻ ሰራዊት አባላት በሙሉ ሀረርን ለመከላከል እንዲሰማሩ ታዘዙ። የሶማሌ ኃይሎች ፍጥነት በታየበት በዚህ ዘመቻቸው ሀረርን ሙሉ በሙሉ ለመክበብ ቻሉ። አልፎ ተርፎም በደቡብና በሰሜን በምዕራብ የመጡት ግብረ ኃይሎች መድፎቻቸውን የሀረር ከተማ ተጎራባች በሆኑት የአው ሐኪምና የድሬ ጠያራ ቀበሌዎች ውስጥ በማስቀመጥ ከተማውን መደብደብ ጀመሩ። ሀረርን በሶማሊያ ወራሪ ሰራዊት ከመወሰድ የዳነችበት ዋነኛ ምክንያት የኢትዮጵያ አየር ኃይል ያደረገው ተጋድሎ ነው። የኢትዮጵያ አየር ኃይል በወቅቱ ጥቂት የጦር አውሮፕላኖች ናቸው የነበሩት። ከሶቪየት የተገኙት አውሮፕላኖችም በዚያን ጊዜ ወደ ሀገር ቤት አልገቡም። ነገር ግን የአየር ኃይሉ አብራሪዎች በጣም የተዋጣላቸው በመሆናቸው ኢላማቸውን ሳይስቱ ይመቱ ነበር። በድሬዳዋ ግንባር በርካታ ታንኮችን ከጥቅም ውጭ እንዳደረጉት ሁሉ በዚህም ግንባር የሶማሊያ መድፎችንና ሞርታሮችን በመደምሰስ ከኢላማቸው አሰናክሏል።
ታዋቂው የኢትዮጵያ አየር ኃይል አብራሪና የህብረተሰባዊት ኢትዮጵያ ከፍተኛ ሜዳሊያ ተሸላሚ ብርጋዴር ጄኔራል ለገሰ ተፈራ ብቃቱን ካሳየባቸው ግዳጆች አንዱ ያ ሐረርን ለመከላከል የተደረገው ውጊያ ነው። ታላቋ ሶቪየት የጦርነቱን አካሄድ የቀየረ ተግባራዊ እርምጃ ወሰደች። ቀደም ሲል በተስማማቸው መሰረት በመስከረም 1970 ለኢትዮጵያ የ385 ሚሊዮን ዶላር መሳሪያ የሚሸጥበትን ሂደት ገቢራዊ ማድረግ ጀመረች። በመርከቦቿ ወደ ሶማሊያ ነዳጅ ማጓጓዟን አቋረጠች። ለሶማሊያ የምታደርገውን የጦር መሳሪያ ሽያጭንም አቆመች። ሶማሊያ የሶቪየትን እርምጃ ህገወጥነት ነው ስትል ኮነነችው። ሶቪየት ህብረት ለመጀመሪያ ጊዜ ሶማሊያን ወራሪ በማለት አወገዘቻት። የኢትዮ ሶማሊያ ውዝግብን በሰላም ለመቋጨት ጥረት ሲያደርጉ የነበሩትን ኩባንና ደቡብ የመንን የሚያካትት ወታደራዊ ህብረት ተመሰረተ። የዚህ ህብረት ተግባራ ከኢትዮጵያ ሰራዊት ጋር በመቀናጀት የሶማሊያ ሰራዊትን ማባረር ነው። በቆዳ ስፋቷ ትንሽ የሆነችው የኩባ ሶሻሊስት ሪፐብሊክ በጦርነቱ ሂደት በቀጥታ ከተሳተፉት ሁለት ሀገራት አንዷ ናት። በወቅቱ ኩባ ያስመጣችው የተዋጊ ብዛት ከ16,000 እስከ 20,000 ይገመታል። ከዚህ ኃይል መካከል ሁለቱ ሜካናይዝድ ብርጌድ ነው። ወደ ኢትዮጵያ የመጣው የኩባ ጦር የሚመራው የሀገሪቱ ምክትል የመከላከያ ሚኒስትር በነበሩት በጄኔራል አርናልዶ ኦቾዋ ሲሆን በዘመኑ በአንጎላ ተመድቦ የነበረውን የኩባ የጦር ኃይል የሚያዝዙት እርሳቸው ናቸው። ኢትዮጵያን ከሶማሊያ ወረራ ለማገዝ የተሳተፈችው ሀገር ደቡብ የመን ነች። ደቡብ የመን ለጦርነቱ የመደበችው 2,000 መድፈኞችን ነው። እነዛ መድፈኛ የመኔዎች በቁጥራቸው አነስተኛ ቢሆንም አለሞ ተኳሽ መሆናቸው በብዙዎቹ ዘንድ ተደንቆላቸዋል። ሶስቱ ሀገራት ለረጅም ጊዜ የሶማሊያ አጋር ነበሩ። ሶማሊያ የመሬት ጥያቄዋን ባነሳችበት ጊዜም ሀሳቧን እንድትቀይር ለማድረግ ከፍተኛ ጥረት አድርገዋል። ከዚህም አልፎ ፕሬዚዳንት ካስትሮ ሶማሊያ፣ ኢትዮጵያና ደቡብ የመን በኮንፌዴሬሽን ተያይዘው አንድ ታላቅ ህብረት መመስረት አለባቸው የሚል ሀሳብ እስከ ማቀንቀን ደርሰዋል። የሶማሊያ ወረራ ገፍቶ ሲመጣ ግን ከኢትዮጵያ ጋር ተሰልፈዋል። የሶሻሊስት ሀገራት በጦርነቱ ሂደት በቀጥታ ባይሳተፉም ለኢትዮጵያ የመሳሪያ ድጋፍ አበርክተዋል። ሶማሊያ በግልጽ የሶሻሊዝምን ካባ ወሮራ ወደ ምዕራቡ ዓለም መጓዝ የጀመረችው በዚያን ጊዜ ነው። nosotros portadores de profundas tradiciones patrióticas y combativas sabremos mantener con honor y en alto nuestras banderas victoriosas de combate. ሶማሊያ ኢትዮጵያን የወረረችበት ወቅት ኢጣሊያ በኢትዮጵያ ላይ ወረራ ፈጽማ ባድዋ ላይ ድል ከተመታችበት ዘመን በእጅጉ ይለያል። አብዮታዊ የደርግ መንግስት በከፍተኛው ውጥረት ውስጥ ነበር። ከኢሃፓ ጋር በከረረ ከተማ ውጊያ ውስጥ ገብቷል። ቀይ ሽብርም የታወጀው በዚያን ጊዜ ነው። ጀብሃና ሻቢያ አስመራን በ10 ኪሎ ሜትር ራዲየስ ከበው ከዛሬ ነገ ከተማዋን እንይዛለን እያሉ በመጠባበቅ ላይ ነበሩ። ኢዲዩ የተባለው ድርጅት የሰሜን ምዕራብ ኢትዮጵያ የጠረፍ ከተሞችን ይዟል። ህወሓት፣ ኦነግ፣ የአፋር ነጻ አውጪ ግንባርና ሌሎችም ድርጅቶች በደርግ መንግስት ላይ ብረት አንስቷል። ደርግ ያንን ሁሉ ውጥረት ተቋቁሞ የሶማሊያን ወረራ መመለስ ነበረበት። እንደተመኘውም ሶማሊያን ለማባረር ችሏል። ታዲያ ደርግ ሶማሊያን ያባረረበትን ጉልበት ከየት አገኘ? የብዙዎች ጥያቄ ነው። የኢትዮጵያ ህዝብ በጦርነቱ ሙሉ በሙሉ መንግስትን በመደገፉ ነው ድል ለማድረግ የተቻለው። በ5 ወር ውስጥ 80,000 መደበኛ ሰራዊትና 220,000 ሚሊሻ ሰራዊት ለመመልመል የተቻለው ከግዳጅ ነጻ በሆነ ሂደት ነው። ሁሉም ኢትዮጵያዊ ወታደር ዲሲፕሊን ጠባቂና የተመደበበትን ግዳጅ ለመወጣት ቁርጠኛ ሆኖ መገኘቱም ሌላው ነጥብ ነው። ህዝቡ በየቀበሌው የተመደበበትን ግዳጅ ሲወጣ የነበረ መሆኑንም ሳይጠቀስ አይታለፍም። ለምሳሌ የሰራዊቱ ቀለብ በአብዛኛው በህዝቡ ነበር የሚዘጋጀው። ታዲያ ብዙዎች የሚደነቁበት አንድ ነጥብ አለ። ይህም የኢትዮጵያ ህዝብ አገርንና መንግስትን ለያይቶ የሚያይበት ሚዛን ነው። በድንቁርናና በድህነት ሲማቅቅ የነበረው የኢትዮጵያ ህዝብ ሀገርን ከጊዜያዊ መንግስት ነጥሎ ማየትን ያውቅበታል። ለዚህም ያን ነው የኢትዮጵያ ህዝብ የሶማሌ ወረራን በልበ ሙሉነት ለመከላከል የቻለው።
ህዝቡ እንደዚያ ባይሆን ኖሮ ሶማሊያ እንደምኞቷ በዋሽ ብቻ ሳትገታ አዲስ አበባንም ጠቅልላ ተወስድ ነበር። የሶማሌ ሰራዊት ሐረርን ለመቆጣጠር ያደረገው ጥረት ከከሸፈበት በኋላ ይዞታውን ለማስፋት አልሞከረም። ሶቪየት ህብረት፣ ኩባና የመን ኢትዮጵያን በመደገፍ በጦርነቱ ውስጥ መግባታቸውን ሲረዳ በያዛቸው አካባቢዎች መከላከያውን ማጠናከሩን የመረጠው። ኢትዮጵያ በበኩሏ የመልሶ ማጥቃት ዝግጅቷን አጧጧፈች። ሶቪየት ህብረት በቃሏ መሰረት በታህሳስ 1970 ዓ.ም የሚግ ተዋጊ ጀቶችን ለኢትዮጵያ ሰጠች። በሀገር ውስጥ ደግሞ ቀደም ብለው የተጀመሩ የፓራ ኮማንዶ፣ የአየር ወለድ፣ የባህር ወለድ፣ የከባድ መሳሪያ ተኳሾች፣ የበታች አዛዦች፣ የመደበኛ ተዋጊዎችና የሚሊሻ ወታደሮች ስልጠናዎች ተጠናክረው ቀጠሉ። ኢትዮጵያ የማጥቃት ዘመቻዋን የምትከፍትበት ወሳኝ ወቅት መምጣቱን የሀገሪቱ መሪዎች ተናገሩ። በመሆኑም ስልጠናውን በብቃት ያጠናቀቀው ሰራዊት ተደራጀ። የኢትዮጵያ አየር ኃይል በጠቅላላው ከታጠቃቸው 75 አውሮፕላኖች መካከል 40 የሚሆኑትን ለግዳጅ አሰልፏል። የታንክና የመድፍ ተኳሾች በአሰብ ላይ ስልጠናቸውን ካጠናቀቁ በኋላ ታንካቸውን ይዘው ወደ ጦርነቱ ቦታ እንዲሄዱ ነበር የተፈለገው። የውጊያው የመጨረሻ ፕላን ላይ ውይይት በሚደረግበት ወቅት የሶቪየት አማካሪዎች እቅዱ ሶማሊያን ለመውረር የተዘጋጀ ይመስላል በማለታቸው የኢትዮጵያ የመጀመሪያውን ውጥን ለመከለስ ተገዳለች። የኢትዮጵያ ጦር በጭናክሰንና በቆሬ በኩል በጅጅጋ ላይ የተጠናከረ ጥቃት ከፈተ። የሶማሊያ ጦር ጥቃት ይመጣብኛል ብሎ ባልጠበቀው አቅጣጫ በመወጋቱ ተደናገጠ። ጅጅጋን ላለመልቀቅ መሟሟት ጀመረ። ሶማሌዎች በዚሁ ዥንብር ውስጥ እያሉ በጀልዴሳ ግንባር ሌላ ጥቃት ገጠማቸው። የኢትዮጵያ አየር ኃይልም እስከ ሶማሌ ድንበር እየገባ የሶማሊያ ሰራዊትን የአቅርቦትና የእደላ መስመሮችን በመደብደብ ከጥቅም ውጭ አደረጋቸው። የሶማሊያ ሰራዊት ጅጅጋን ከለቀቀ ትልቅ የሞራል ውድቀት እንደሚገጥመው ያውቃል። በመሆኑም ከጅጅጋ በስተምዕራብ በኩል ባለው የካራማራ ተራራ ላይ ማዘዣውን በመስራት በከፍተኛ ደረጃ ተከላክሏል። ሆኖም በለስ አልቀናውም። ጥቃቱ በሁሉም ግንባር የተከፈተ በመሆኑ አጋዥ ሰራዊት ከየትም ማንቀሳቀስ አልቻለም። በመሆኑም የካቲት 26 ቀን 1970 ዓ.ም በካራማራ ተራራ ላይ ከባድ ሽንፈት ገጠመው። ጅጅጋን ለኢትዮጵያ ሰራዊት በመልቀቅ ወደ ሀርጌሳ መስመር አፈገፈገ። የኢትዮጵያ ሰራዊትም የካቲት 27 ቀን 1970 ዓ.ም ንጋት ላይ የጅጅጋ ከተማን ያዘ። የኢትዮ ኩባ የመን ጥምር ጦር በጀልዴሳ የተከማቸውን የሶማሊያ ሰራዊት ለ3 ተከታታይ ቀናት ወጋ። የሁያ ታንክ ከታንክ ጋር የተፋጨበት በመሆኑ በርካታ የጦር መሪዎች የጦርነት ፊልም ይመስል ነበር እያሉ አድናቆታቸውን ሰጥተውታል። የሶስት ሀገራት ጥምር ጦር ከ3 ቀን በኋላ ግዳጁን በማጠናቀቅ በቆላው ምድር ላይ ገሰገሰ። የካቲት 30 1970 ዓ.ም ግዳጁን በማጠናቀቅ ከኢትዮ ጅቡቲ የባቡር መስመር በስተደቡብ ያሉ ከተሞችን ሙሉ በሙሉ ተቆጣጠረ። ከሐረር የተንቀሳቀሰው ጦር ደግሞ በሰሜን በኩል ግዳጁን በቀላሉ በመወጣት ሆምቦልቻ አልፎ እስከ ኤጀርሳ ጎሮ ድረስ ገስግሷል። ከሐረር በስተደቡብ የተነቃነቀው ግብረ ኃይል ግን ከሶማሊያ ሰራዊት ከፍተኛ የሆነ መከላከል ገጥሞታል። የኢትዮጵያ ጦር የካቲት 29 ቀን 1970 ዓ.ም ፈዲስን የተቆጣጠረው ከባድ መስዋዕትነት ከከፈለ በኋላ ነው። በባሌና በነገሌ ቦረና ግንባር የተሰለፈው ጦር ግን ጠንካራ መከላከል ሳያጋጥመው እስከ ጠረፍ ድረስ እየገሰገሰ የኢትዮጵያ ከተሞችን ሁሉ በቀላሉ ለመቆጣጠር ችሏል። ከመጋቢት 1 ቀን 1970 ጀምሮ ሁሉም ኃይሎች ወደ ኦጋዴን አቅጣጫ ዘምተዋል። የኢትዮ ሶማሌ ጦርነት በ8 ወራት ውስጥ በኢትዮጵያ የበላይነት ተጠናቋል። የሶማሊያ መንግስት ከመጋቢት ወር የመጀመሪያ ሳምንት ጀምሮ ሰራዊቱን ከኢትዮጵያ ምድር አስወጥቷል። ሶማሌዎች ኦጋዴንን በስልታዊ ማፈግፈግ የለቀቁ መሆናቸውን ገልጸው ነበር። ነገር ግን ከያኔው ዘመቻ ወዲህ ኦጋዴንን በከፍተኛ ለመውረር አልሞከሩም። የኢትዮ ሶማሌ ጦር በአካባቢው ጂኦፖለቲካ ላይ ከፍተኛ ለውጥ ነው ያስከተለው።
በጦርነቱ ያሸነፈችው ኢትዮጵያ የአካባቢው ልዕለ ኃያልና ባለ ተጽዕኖ ሀገር ሆና ወጥታለች። በሶማሊያ ላይ በተገኘው ድል የተነቃቃው የኢትዮጵያ ሰራዊት በምስራቅ የተገኘው ድል በሰሜንም ይደገማል የሚል መፈክር በማንገብ ወደ ኤርትራ ከዘመተ በኋላ በአጭር ጊዜ ውስጥ ጀብሃንና ሻዕቢያን ከደጋማው ምድር በማባረር ወደ ሳህል በረሃ ወይም ናቅፋ መልሷቸዋል። የመረጃ ምንጫችን አፈንዲ ሙተቂ የተለያዩ የመረጃ ምንጮችን በማሰባሰብ በ2006 ካሰፈራቸው ጽሁፎችን በመጠቀም ነበር ወደ እናንተ ያደረስልላችሁ። አበበሽ መላሽ አዘጋጅቻለሁ።